ደግሞ ሌላ ቦታም ቢሆን ልታረገው ትችላለች። ምክንያቱም ከዚህ በላይ ያደረገችባት ነገር ይበልጣል። በጣም ብዙ ነገሮች እያላችሁ ነው፣ ግን ደግሞ በህልሟ ነው በእውኗ አይደለም እያላችሁ ነው። የእውነት በህልም ከሆነ በጣም ደስ ይለኛል። በእውኗ ከሆነ ግን በጣም ነው የምናደደው ማለት ነው ውዶቼ። በእርግጥም ደግሞ የተናገረቻት ንግግር ከመግደል አይተናነስም። ቢሆንም ግን አሁን በቅርብ በዚህ ሳምንት ውስጥ በጣም አሪፍ የሆነች ሴት አምጥቼ አጋባዋለሁ ብላለች። ፍቅር እንግዲህ የመቃጠል ዘመን ይሁንላት። ፍቅር ይሄን ነገር ያደረገችው ወይንም የዴቭን እናት ያስመጣቻት ዴቭና ፍቅር እንዲጋቡ አዴና ዴቭ እንዳይጋቡ ለማድረግ ነበረ። ፍቅር ራሷ ዴቭን ስለምትፈልገው ነበር፣ ግን ደግሞ የዴቭ እናት ተመችታኛለች። እዚህ ላይ ግን ይመቻት ማለት ነው። ፍቅር ያሰበችው ሀሳብ አልተሳካላትም። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ቤተሰብ ሆኑ። ሰብስክራይብ አድርጋችሁ የደወል ምልክቱን አብሮ አዳዲስ የምለቀው ቪዲዮ ሊደርሳችሁ። ያው እንግዲህ የጽናትና የአዴ ድራማ ወደ መጠናቀቁ እየደረሰ ነው ብዬ አስባለሁ። የተወሰነ ነገር ነው የሚቀረው። በጣም ይሄን ያለፈውን ያህል አይቀረውም፣ ትንሽ ነው የሚቀረው። ስለዚህ የጽናትና የአዴ ድራማ ካለቀ በኋላ በራሴ በተለያዩ ስራዎች ስለሚመጣላችሁ እናንተ ቤተሰቡ ነው፣ ሰብስክራይብ አድርጉ። የምለቀው ቪዲዮ ለእናንተ ጠቃሚ ነው። በተለይ ስደት ላይ አረብ ሀገር ያላችሁ ልጆች በጣም የሚጠቅመን ነገር ነው፣ ለእኔም ለእናንተም ማለት ነው። ስለዚህ ውዶች እስኪ ወደ መጣሁበት ከመግባቴ በፊት በጣም ብዙዎቻችሁ አሁን ላይ እየተፈጠረ ባለው በጦርነቱም ሳውዲ፣ ዱባይ፣ ኩዌት፣ ባህሬን በቃ በተለያዩ ሁኔታ ላይ በጣም ከባድ አደጋ ነው ያለው። አሁን ላይ አረብ ሀገር የሚባሉ ቦታዎች ላይ እየተመቱ ነው ያሉት በቦምብ ማለት ነው። እና ፈጣሪ ከዚህ ነገር፣ ከዚህ እሳት፣ ከዚህ ሙሲባ፣ ከዚህ መጥፎ ነገር እሱ ፈጣሪ በቸርነቱ ይጠብቀን። ጾማችን ላይ ጠንክረን ጸሎታችንን ላይ ዱዓችንን ላይ መጠንከር አለብን ውዶቼ። ይሄ ነገር የሚያስፈልገው ጉልበት አይደለም። ጉልበቱ የፈጣሪ አቅሙ የፈጣሪ ነው። እኛ ምንም አይነት አቅም ጉልበት የለንም። ኃያሉ ጌታ የሰማይና የምድሩ ጌታ እሱ ካለንበት ፈተና ካለንበት ጭንቀት እሱ ያውጣል። በቃ በጾማችን ነው ደስ የሚለው ነገር ጾም ላይ መሆኑ ነው። ስለዚህ በጾማችን ላይ በኢባዳችን በጸሎት በሰላት በቃ በሁሉም ነገር በዱዓይ መበርታት አለብን ብዬ አስባለሁ። ይሄን ነገር የሚመልሰው ጸሎትና ዱዓይ ብቻ ነው። ሁሉም በእምነቱ ፈጣሪውን መለመን አለበት ብዬ አስባለሁ። አይዟችሁ፣ አትፍሩ። ዋናው ነገር ጸሎት ነው። ከፈጣሪ የመጣ ነገር ምንም ነገር የሚመልሰው ነገር የለም። ስለዚህ እሱ ፈጣሪ ደግሞ ያመጣብንን ነገር ይመልስልን እንደማለት ነው። እና አብሽሩልኝ የኔ ውዶች እና ውዶቼ። እንግዲህ ወደ መጣሁበት ስገባ ሌስ ጎ ትላላችሁ ማለት ነው። እና የዴቭ እናት በጭራሽ ከሷ የማይጠበቅ ነገር ነው ያደረገችው። እንደውም የፍቅር እናት ስለ እሷ ስትሰማ በጣም ነበር የደነገጠችው። ምክንያቱም ሌላ ሚስት ላጋባው ነው በዚህ ሳምንት ውስጥ ሚስት አጋባዋለሁ ብላ ነበር ያለችው ማለት ነው። ምን አይነት ሴት ናት ለእሱን አምጥታ የምታጋባው? አዴን ስለማታውቃት ነው ይሄን ነገር የምትለው። ስለዚህ አዴን ለማወቅ ብትሞክር አሪፍ ነው። አዴ አትሞትም፣ በህልም ነው ብዬ አስባለሁ ውዶቼ። እንግዲህ በቀጣይ ላይ በሚለቀቀው ክፍል በደንብ አድርገን አብረን እናያለን። እውነት ለመናገር በዴቭና በአዴ መሀል ላይ የተፈጠረው ነገር ትንሽ ከባድ ነው። ዴቭም ይሄን ነገር ያደረገችው ፍቅር እንደሆነች ጠርጥሯል።